የሶባጋ ሄዷል እሱ ማያፍር ጉድ አይኑን በጨው አጥቦ እንደበግ ተጎትቶ እንግዲህ ሄርሜላ ቤተሰቦች ጋር ያለው በጣም ያሳፍራል። በመጀመሪያ የኔ ሩታዬ እንኳን በሰላም መጣሽ። በጣም ደስ ብሎኛል ዛሬ ስላየሁሽ። ውሳኔሽን መወሰንሽ በጣም ትልቅ ነገር ነው። ያው ብትታረቁ አንድ ብትሆኑ ደስ ይለን ነበረ። ግን በአሁኑ ሰዓት በጣም የሚያሳዝን በጣም ልብ የሚነካ ነገር ነው እያየን ያለ ነው። እንግዲህ አብርሃም የሚሰራው ስራ በጣም የሚያስጠላና የሚደብር ነገር ነው። ከአንድ ወንድ ልጅ የማይጠበቅ ነገር ነው እየሰራ ያለው። እንግዲህ ታውቃላችሁ አይደለም ጓደኛ አስተዋውቃችሁ ሚዜ ትሆናለች የተባለች ጓደኛ እንኳን ባል ትቀማለች። አይደለም እቺ ገና ማታቃት ሩታ ጋራ አንድ ወር ሁለት ወር ሶስት ወር ያሉናቸው ጓደኛሞች ማለት ነው። ማለት ገብቷቸዋል ንግግሬ። እንግዲህ ታውቃላችሁ ሄርሜላ ከአብርሽ ጋር ያላትን ነገር ምንም ልታቆም አልቻለችም። እሷ እነሱን ለማጣላት ነው እየተሯሯጠች ያለችው። እነሱ እንዲለያዩ እስከ መጨረሻው እንዳይገናኙ ነው እያደረገች ያለችው። እኔ በጣም ነው የገረመኝ። ከዛም አልፎ ተርፎ ቤተሰቦች ጋር ወስታ አብርሽን ማስተዋወቅ ማለት በጣም የሚደብር በጣም የሚቀፍ ከአንድ ሴት ልጅ ማይጠበቅ ነገር ነው እያደረገች ያለችው። ሁላችሁም ታውቃላችሁ ይሄን ነገር። እኔ አሁንም ቢሆን እኔ ከሩታ ጎን ነው የምቆምላት የሚደረገውን ነገር እያየሁ ስለሚያስጠላኝ ማለት ነው። የፍርድ ቤቱም ሁኔታ ሊካሄድ ነው እንግዲህ። ያው እናንተ ብዙዎቻችሁ ተፋቱ የምትሉት መጀመሪያ አንድ ሰው ፍርድ ቤት ሳይቀርብ ፍቺ ማድረግ አይችልም። ለማንኛውም ወይም እንትናቸውን ከቀደዱ ነው ሰማያቸውን ከቀደዱ አው ሊሆን ይችላል። ግን እስካሁን አልቀደዱም። ያው ፈረመ እንጂ እሱ። ስለዚህ ፈረመ ማለት እኮ ተለያዩ አይደለም፣ ገና ነው። ብዙ ነገር ነው። ፍርድ ቤት የንብረት መከፋፈል አለ፣ ብዙ ነገር አለ። ተስማማላችሁ አትስማሙ ወይ ጥያቄ ይቀርብላችኋል። ብዙ ነገር ነው ያለው ፍርድ ቤት ሲካሄድ ማለት ነው። እንግዲህ ሩታ ከወለደች ልጁ ከመለሰው ልጁን ሲያየው ልቡ ከተመለሰ ከዛች ከሴጣን ጋር ያለውን ነገር ካቆመ እግዚአብሔር ካል ሊታረቁ ይችላሉ። በዚህ ልጅ ምክንያት ማለት ነው። ሕፃን ልጅ ነው። አብረው ቢያሳድጉ አብረው በቃ እንጃ ተባብረው ልጃቸውን ቢያሳድጉ በጣም ደስ ይለን ነበር። ግን በቃ እኔ እንጃ እኔ የሰማሁትና የምናየው ነገር በጣም ያሳፍራል። እግዚአብሔርን ነው የምላችሁ። እኔ በጣም ነው ያዘንኩ ለሩታ። ደስ የሚላት ሰዓት ላይ ከባሏ ጋር ወጣ የምትዝናናበት ሰዓት ባሏ የሴት ልጅ እግር ያብጣል ስታረግስ እግሯን የሚያሽበት ሰዓት ሰውነቷ ሲደክማት ሰውነቷ የሚያሽበት እርግዝና ላይ መተኛት በጣም ይከብዳል። በጣም ብዙ ነገሮች አሉ። ይሄን ሁሉ ነገር ብቻዋን ነው እያሳለፈች ያለችው። እርግዝና ሲተኛ እንኳን ይቆረቁራል። ሳይቆረቁራችሁ እየቆረቆራችሁ እየመሰላችሁ በጣም ነው የሚያስቸግረው። እርግዝና በጣም ከባድ ነገር ነው። አርግዛችሁ ላያችሁ ሴቶች ማለት ነው። እና በዛን ሰዓት ሲቆረቁራት ከጎኗ አልነበረም። የአማራት ነገር ስትፈልግ ከጎኗ አልነበረም አብርሽ። እና እንደዚህ አይነት ሰው ይቅርታ ማድረግ ራሱ ይከብዳል። በአሁን ሰዓት ሩታ እንደዚህ የሆነች 3 ቀን ምናምን እንግዲህ የለችም ነበር። ትንሽ ደክሞኝ ነበረ ምናምን ብላለች። እንግዲህ ይሄን እያየ እሱ ምንም አልመሰለውም። ከዚች ከሄርሜላ ጋር እንግዲህ ቤተሰቧ ጋር ሄዷል እሱ ማያፍር ጉድ አይኑን በጨው አጥቦ እንደበግ ተጎትቶ እንግዲህ ሄርሜላ ቤተሰቦች ጋር ያለው በጣም ያሳፍራል። እኔ ራሱ ምን ብላ እንደምታስተዋውቅ ነው ግራ ይገባኝ። ምን ብላ ባሌ ነው ፍቅረኛዬ ነው ምንድነው? የሩታ ቤተሰቦች የሩታ አልኩኝ የሄርሜላ ቤተሰቦች ቪዲዮ አይም ወይ ምናምን እንጃ ብታ አላቅም። ቤተሰብ እግዚአብሔርን ነው የምላችሁ። እኔ ምንም ይሁን ምንም በሚደረገው ነገር ተቃውሟለኝ፣ እቃወማለሁ። እንደማንኛውም ሴት እቃወማለሁ። ሩታ ላይ የሚደረገው ነገር እቃወማለሁ። እግዚአብሔርን ነው የምላችሁ። አንዳንዶቹ አንቺ ምን አገባሽ ተለያይቷል በቃ ተያቸው ምናምን አይደለም። ተለያይቷል ብቻ አይደለም። አንድ ሴት እኮ እርጉዝ እኮ ነች። እርጉዝ እየሆነች እያየን ተለያይቷል በቃ ተያቸው ምናምን ለምንድን ነው የምተው? አልተውም። በቃ እስከምችለው ድረስ ለሩታ መቆሜን አልተውም። አብርሃምን አሁንም አልዝም አልለውም፣ አዋርደዋለሁ። ባየሁት ነገር በሚናገረው ነገር ሲልከሰከስ እርጉዝ ሴት አስቀምጦ ሲልከሰከስ ዝም አልለውም፣ እናገረዋለሁ። ይትታረቀው ነበር። አሁንም ባትመጣ ኑሮ ማናት ስሟ ሄርሜላ ባትመጣ ኑሮ ቤት ውስጥ ባታያ ኑሮ ትንሽ ይስተካከሉ ነበረ። እሱ ግን ምንድነው ሀሳቡ ከሄርሜላ ጋር ነው። እንደ ሀፍላ ፍቅረኛሞች ነው። በቃ እንደ አዲስ ፍቅር የለም። በቃ እነሱ አዲስ ፍቅር ላይ ናቸው። ገብቷቸዋል። አንድ ሴት ባለትዳር ቤት ውስጥ ገብታ መልከስከስ በጣም ያሳፍራል። በቃ ከአንድ ሴት የማይጠበቅ ነገር ነው እያደረገች ያለችው። ሁላችሁም ታውቃላችሁ። እና ሁላችሁም በሩታ ጎን ነው መቆም ያለባችሁ። በጣም ነው የምታሳዝነው። በጣም እንግዲህ ፍርድ ቤቱ እንግዲህ ምን እንደሚወስንላቸው አናቅም። እግዚአብሔር ያው እኔ ምለው ወልዳ ያው ሁሉን ነገር ወልዳ
በልጁ ትንሽ ከተስተካከለ ነው የምለው። ሄርሜላም እባክሽን በቃ የሚሰማት ሰው ካለ እነዚህ ጓደኞቹ አብረዋት የሚከሰከሱ ጓደኞቹ እንኳን መክሯት በቃ ብትተው ይሄ ልጅ በቃ ባትከታተለው። እውነት ለነገሩ ሄርሜላም እኮ ይሄ ልጅ አብርሃም ለሄርሜላ ፊት ባይሰጣት ስታሳሸው ምን ስትለው ፊት ባይሰጣት ኑሮ እቺ ልጅ ተመልሳ አብርሽ ፊትን አታይም ነበር። ግን ምንድነው አብርሽ እዚህ ጋር ፊት እየሰጣት ነው ያለው። በቃ ፊት እየሰጣት ነው ያለው። ለሄርሜላ ፍላጎት አለው። ገብቷችሁ? ገና ለገና ሩታ እርጉዝ ስለሆነች ማለት ነው። ገና ለገና ሩታ ምንም አታመጣም ነው ሁሉ ነገር። ግን መጨረሻ ላይ ግን እግዚአብሔርን ነው የምለው አብርሽ ሩታ እጅ የወደቀ ቀን ግን እኔ አላቅም። ብቻ እውነት በጣም ያሳፍራል። እኔ አዝኛለሁ ለሄርሜላ አልኩኝ ለሩታ በጣም አዝኛለሁ። እንግዲህ ኤፍሬምም ሞክሯል። ሩታ እኔ በጨነቀኝ ጊዜ እኔ ከ7 ወር እስከ በቃ ከሁሉም ሰዓት ላይ በጨነቀኝ ሰዓት አጠገቤ አልነበረም፣ በደከመኝ ሰዓት አጠገቤ አልነበረም ብላለች። እውነቷን ነው። እያየን ነው፣ በአይናችን እያየን ነው እየሆነ ያለው። እግዚአብሔር ብቻ ሩታን ይርዳት። እመቤቴ ማርያም በሰላም ትገላግልሽ ነው የምለው። ሩታዬ በጣም ነበር የናፈቅሽን። እንወድሻለን። እኛ ሴቶች እግዚአብሔር የምትፈሩ ሴቶች እንደዚህ አይነት ነገር የምትቃወሙ ሴቶች ተው እረፉ። ለምን አንቺ ምን አገባሽ፣ ለምን እሷ ጥላው ሄዳለች ምናምን ብላችሁ አትበሉ። በቃ እናንተ ማንኛውም ሴት ከወንድ ጋር ስታዩ ዝም አትሉም። እናንተ በቃ ባላችሁ ወይ ፍቅረኛችሁ ከሌላ ሴት ጋር ሲልከሰከስ ካያችሁ ቤታችሁ ድረስ አንድ ሴት ከመጣች እንዴ ነው ዝም የምትሉት? ማንም ሰው ዝም አይልም። ገብታችሁ? ማንም ሰው ዝም የሚል ሰው የለም። ስለዚህ ሩታ ትክክል ነች ነው የምለው። በቃ ሩታ 100% ትክክል ነች። እግዚአብሔርን ነው የምላችሁ። በጣም ነው የምታሳዝነው። በአሁኑ ሰዓት ሩታ ጎን ቆሙ ሁላችሁም። በቃ እግዚአብሔርን እኔ ሄርሜላ ምን አይነት ሴት እንደሆነች አላቅም፣ ምን አይነት አይናውጣ እንደሆነች አላቅም። እንግዲህ አብርሽን ከሀያቷ ጋር አስተዋውቃለች። አያቷን ፎቶ ለጥፌላችኋለሁ። አሁን ደግሞ የልጇን ፎቶ ነው የምለጥፈው። አያቷን ወለጥፍ ያለው ተልኮልኝ ፎቶአቸው ነው የለጠፍኩት። አሁን ደግሞ የልጇን ፎቶ ለጥፍላታለሁ። ታያላችሁ። እኔ ልጇ እንጃ ብቻ ቤተሰብ እኔ ልጇን ፎቶ መለጠፍ አልፈልግም፣ ግን ካስፈለገ በቃ ሁሉ ነገር ነው የምለጣጥፈው። እግዚአብሔርን ነው የምላችሁ። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።